ምንም አይገናኝም። እዚህ ካለው አየር ጋር እዛ ያለው አየር ምንም አይገናኝም። ልጄን እያየሁት በሽታ ላይ እንዲወድቅብኝ አልፈልግም። ሌላ ሰው ጋር ደግሞ እኔ ሩታ ሁለት ምላስ እየሆንሽብኝ ነው። ከዚህ በፊት ልጅሽን ነበር ከነ ልጅሽ ነበር መሄድ የፈለግሽው አይደለ? የዛኔ አየሩን ከኢትዮጵያ በሆነ እቃ ይዘሽለት ልትሄጂ ነበር። ዛሬ ኬት ነው? ዛሬ የሆነ ሀገር ልትሄጂ ነው እና እዛ አየሩ ሊጋጭበት ይችላል። ከዚህ በፊት የነበረው አየርም ይዘሽለት ከኢትዮጵያ ልትሄጂ ነበረ። አንቺ ለምን መረጋጋት አትፈልጊም? ለምን ሰላም ለምን አትፈልጊም? እኔ እንጃ። እኔ ልጅሽ ነው ሊጎልበት የሚችለው። አንቺ ምንም ሊጎልብሽ የሚችል ነገር የለም። በቃ የማይወድሽ የማይፈልግሽን ሰው በነገራችን ላይ ይወዳታል፣ ግን ሊጎዳ የሚችለው እሷ ናት እንድርቅ ያደረገችው። ለምን መቶ እንዳልፈለግሽ አላውቅም። ለምን እል ውስጥ እንደገባሽ አላውቅም። ይሄ መሸነፍ እኮ አይደለም። ይሄ የማሸነፍና የመሸነፍ ጉዳይ አይደለም። ይሄ የህይወት ጉዳይ ነው። መታተው አዲስ ነገር አይደለም። በቃ በሰላማዊ መንገድ ልጅን ማሳደግ አዲስ ነገር አይደለም። በቃ ትዳር መፍረስ አዲስ ነገር አይደለም። ባይሆን መልካም ነበር። እንደዛ እንዳይሆን ብዙ ጥረን ነበረ። ግን አሁን በየቀኑ የሆነ አዲስ ነገር እየፈለሰፍሽ እየመጣሽ እንደገና ከሱ ጋር የምትጋጭበትን ከሱ ጋር የማትስማሚበትን መንገድ እሺ ብሎ ልጁን ወስዶ ነገ ደግሞ አልሰጥም ሲልሽ ደግሞ ነገ ፖሊስ ጣቢያ ልትሄጂ ነው። የጠራሽ ከሆነ ከልብ አመሰግናለሁኝ። እኔ እንድታመሰግነኝ አይደለም እኮ የጠራሁት፣ እንድታመሰግነኝ አይደለም የጠራሁት። ሲቀጥል ደግሞ አሁን በጣም ኖርማል ነገር ነው። ይጎዳል ምናምን ያልከው ያኔ እንደ ከዚህ በላይ እኮ በጣም ያልጠነከረበት ሁኔታ ላይ ከአንዴም ሁለቴ ከኔ ይዘኸው ጠፍተህ ታውቃለህ እኮ። ሰው አሁን ምን ተገኘ ነበር? ያኔ ምናልባት ነገሮችን አላስተውልም አላገናዝብም ነበር ይሆናል። ዛሬ በጣም ሩቅ ጊዜ አይደለም፣ ያን ያህል ሩቅ ጊዜ አይደለም ማለት አሁን ልዩነት ሊሆን ይችላል። እኔ ግን አሁን ላይ አልጠነከረም ነበር ያኔ ታስታውሳለህ? ገና ነበረ በፈጣሪ ስም ያኔ ምንም እንትን ያላለ ልጅ አሁን የተሻለ ላይ ነው። አሁን አትሊስት የተሻለ ላይ ነው። በዛን ጊዜ ከአንዴም ሁለት እኔ ሳላቅ ስንትና ስንት ጊዜ እዛው ጭልጥ ብለህ ከርመህ አሁን ደግሞ ልክ አስፈላጊ ነገር ሲገኝና ምናምን የሆነ ነገር ሲፈጠር እኔ ጋር ቢሆን ይጎዳል ምናምን አልክ። ከልጅ የምታስፈልገውና አይ ነው እሱን አውቃለሁ። በነገራችን ላይ ጸጉር ያንቺ ቢሆን አታስቀምጭ ገና ነገር እንድታደርግልኝ ጠይቄ አላውቅም። በእኛ ነው የምታስመስማ። የጀርባ አጥንትሽ ነው አብረሽ ዋጭ፣ የጀርባ አጥንትሽ ነው። የትኛው ስራ አለሽ? ግን ይሄን ነገር ሊጠይቅ አይችልም። ኦኬ ከልጅ የሚበልጥ ነገር ግን ምንም የለም። እሺ እንደዛ ካሰብሽ አንቺ የምትሄጂበት ቦታ ከልጅሽ የማይበልጥ ከሆነ መሆን ትችያለሽ። ገባሽ? ይዤው መሄድ እኮ እችል ነበር፣ ግን ደግሞ ይጎዳል። ስለሚጎዳ ነው አንተን የመረጥኩት። ምን ያልተውኩለት ነገር በምታስቢ ከሆነ እስኪጠነክር ድረስ አሁን ከሀገር ወጣለሁ የሚለውን ነገር ሰርዥና የትማተልሽ ጋር መሆን ትችያለሽ። ለእኔ ነገር ግድ አይሰጠኝም። ከኔ በላይ ልጄ ስለሚያስፈልገው ከኔ ልጄን ስለማስቀድም፣ ግን ደግሞ ከኔ ውጭ የሚያስፈልጋቸው ብዙ ነገሮች ስላሉ ከኔም ውጭ የሆነ ነገር ስለሆነ ላይክ ብዙ ሰው ስለሆነ የኔን መሄድ እዛ ጋር አስፈላጊ ሆነ ተገኘው። ማነሻ ባለስልጣነሽ መንግስት ሆንሽ እንሳ ብዙ ሰው አስፈልጋር ታጋይስ ብዙ ሰው መሄዷ አስፈላጊ ነው። እግዚአብሔር ይመስገን። አንዳንዴ እንግዲህ ፍሬም የሚናገረው የአንዳንዱ ነገር ፖይንት አለው። በነገራችን ላይ አንዳንዴ በጣም ነው የሚመቸኝና የትላንትና ቪዲዮ እንግዲህ አነጋጋሪ ይሆናል። ሩታ እንግዲህ ከዚህ በፊት ህፃኑ ነው ገና የአንድ ወር የሁለት ወር ሆኖ እንግዲህ ከሀገር ወጣሉ ስትል ነበር። እንኳን ለአብርሽ ብቻ አይደለም ለቤተሰብ እና እንግዲህ ፍሬው እንግዲህ ምን እንዳላት ከዚህ በፊት ሄዳለሁ ስትይ ነበረ። ለምንድን ነው ይዘሽ ማትጂ? የትኛ አገር ነው የምትሄጂው አላት። እንግዲህ ወይስ ንፋስ ከኢትዮጵያ ወስደሽ ነው የምትሄጂ? ምንድን ነው አየሩን ይዘሽ ነው የምትሄጂ ወይ? ከዚህ በፊት ሄዳለሁ ብለሽ ያዙ ሊቀቁ ስትይ ነበር። አሁን ምን ተገኘ ያላት ነው ጋይስ። ሀፊት ትክክል እኮ መናገር እና ታውቃላችሁ። አብርሽ ሲያጠፋ አብርሽ አጥፍቷል፣ ሩታ ስታጠፋ ደግሞ ሩታ አጥፍቷል ይላል ፍሬ አንዳንዴ። እና ውዶቼ እንደሰማችሁ እንግዲህ ሩታ እሄዳለሁ ከዚህ በፊት እዜ ጠፍት በቃ ሁሌ የበፊቱ ነው የምታወራው ሩታ። እንደውም አልፍልሽ ልጅ ብትኖሪ አንቺ ነሽ። በአስተሳሰብ እንኳን አልፍልሽ ምን ይውድ አስተሳሰብሽ እንኳን አቀይርም። ሁሌ አዲስ ነገር ነው የምታመጪ። ከአብርሽ ጋር የሚያስማማ ሳይሆን ሁሌ የሚያጣላ እንዲጠራጥርሽ መጥፎ ሴት እንደሆንሽ ነው አብርሽ የቆጠረሽ ያለው በዚህ ሰዓት ማለት ነው። እና ወደ ራስሽ ተመልሰሽ
እውነት ልጃችሁ የምትወዱ ከሆነ በፍቅር ልጃችሁን ተስማምታችሁ የሚዲያ ጋገታ አይቅርብሽ። ሩታ ሁሌ ከንፈርሽን የበላሽ ከንፈርሽን ያጣመምሽ ከምትኖሪ በነገራችን ላይ ቻፕስቲክ ተቀብታ ትመጣና ማለት ነው ከንፈራ ስለምታጣም እንዳለ ጥርሷ ይለቀለቃል። ከንፈራ እንዳለ ነው ታች የሚለቀለቀው እና ሁሌ ከንፈር ስለምታጣምም ነው ባይዘዊና አይታችሁ ከሆነ ሁሌ አያለውንና ከንፈራ ስለምትነክሰው ስለምታጠናምር ከንፈራ ተለቋል። በቃ ከምንድነው ከአገልግሎት ውጭ ሆኗል ቻፕስቲኳና ለማንኛውም ቻፕስቲክም ቀይሬ ቆይ ተመሳሳይ ነው ለምትቀቢና ቀይርሽ ነው ቀየር አድርጊ እና አብርሽ እንግዲህ ትላንትና አልቀበላትም ብሏል። እንግዲህ አነጋጋሪ ሆኗል። እንዴት እውነት አንቺ ከዚህ በፊት ልጄ ከአይኔ ለደቂቃ ለሰከንድ ልጄ እንዲላይ አልፈልግም ስትይ ነበረ። ምን ተገኘ ወሽ? አሁን ደግሞ አብርሽን በዚህ ልትፈትኝ ነው? እኔ ሁሌ በደካማ ጎኑ ነው የምትመጣ፣ በደካማ ጎኑ በቃ ምን ልበላችሁ፣ አንዴ ስላት አንዴ እና እንዴት አያችሁ እናንተ? እውነት ይሄ ተገቢ ነው ብላችሁ ታስባላችሁ? በልጅ ጉዳይ አሁን በውስጥ መስመር ማውራት አይችሉም። ለማንኛውም ፍሬ እንግዲህ ቪዲዮን ላኩላት ማለት ነው ለሩታ፣ በተለይ በውስጥ የምታውራት ላኩላት። አሁን ወደ ራሳት መለስ ሴትዮ አይዳለች።